እንደምሰነበታችሁ ተመልካቾቻችን ከዚህ ከሆፕ ቻናል ኢትዮጵያ በተከታታይ ስናቀርብ የነበረውን የሶስቱ መላእክት መልእክትን የመጨረሻ ክፍሎቹን የመጀመሪያውን ነው ዛሬ የምናቀርብላችሁ። ከዚህ ቀደም እንዳያችሁት የሶስቱ መላእክት መልእክት ምንድነው፣ የት ይገኛል፣ እንደገናስ እነዛ መላእክቶች ማንን ይወክላሉ የሚሉትን ብዙ ሐሳቦችን ተወያይተን ነበር። በዛም እንደተጠቀማችሁ እንደተባረካችሁ ያው ስትነግሩን ስለነበር እጅግ አድርገን እናመሰግናለን። አሁንም የመጨረሻ ክፍሉን የምናይበት ጊዜ ላይ ደርሰናል። ሁለት ክፍሎች አሉት እነዚህ የመጨረሻ ክፍሎች። ይሄ ማለት የዘላለም ወንጌል መሰበክ የሚያስከትላቸው ውጤቶች አሉ። አንድ በአማኞች ዘንድ፣ ሁለተኛ ደግሞ በዓለም ደረጃ ራሱ የሚያስከትሉት ውጤቶች አሉና እነዛ ውጤቶች ምንድናቸው ብለን የምናይበት ክፍል ነው የሚሆነው። እና ለዛሬ ግን የምናየው በአማኞች በኩል ይህ የዘላለም ወንጌል ሲሰበክ ምን አይነት ውጤቶች ይመጣሉ የሚል ሐሳብን ነው ዛሬ የምንወያየው። ወደ ውይይታችን ከመሄዳችን በፊት ግን አብሮኝ እዚህ ለውይይት ያሉትን ወገኖች ወይም የቤተክርስቲያናችን የስነ መለኮት ተመራማሪዎችን አስተዋውቃችኋለሁ። በግራይ በኩል ፓስተር ተስፋዬ ይገኛሉ። እንደገናም ደግሞ በቀኝ በኩል ደግሞ ፓስተር አይጠገብ ብርሃኑ በማላችን ይገኛሉ። እኔም በውይይት መመራችሁ ትህትና በለጠ እባላለሁ። ወደ ውይይታችን ከመሄዳችን በፊት ግን ራሶቻችንን ዝቅ አድርገን ጸሎት አድርገን ውይይታችንን እንጀምራለን። እንጸልይ። በሰማይ ያለ የምትወደን ቅዱስና ኃያል አምላካችን እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። በብዙ በረከት ስለባረከን፣ በተለይም ቃልህን ለሁላችን ስለሰጠህ እናመሰግንሃለን። በቃልህ ውስጥ ደግሞ አንተን የበለጠ እንድናቅ እድሎችን አብዝተህ ስለምትሰጠን እናመሰግንሃለን። ዛሬም ጌታ ሆይ ቃልህን የምንወያይበት ይህን እድል ስላመቻቸህልን ተመስገን። አሁንም የሚሰሙንን እኛንም ጌታ አባቶ የሚያዳምጡን የሚያዩን ሁሉ በዚህ ቃል እንድትባርክ እንለምንሃለን። የበለጠ አንተን ወደ ማወቅ እንድታደርሰን፣ ወደ አንተ እንድታቀርበን ጠይቃለን። ውይይታችን ሁሉ አንተ ተቆጣጠር፣ በቅዱስ ልጅ በክርስቶስ ስም ስትል አሜን። እሺ ተመልካቾች፣ እንግዲህ በዚሁ በመጽሐፍ ቅዱስ በራዕይ ምዕራፍ 14 ላይ የሚገኘውን የሶስቱ መላእክት መልእክትን በተለይ ከቁጥር 6 ጀምሮ ያለውን እያጠናን ነበር የቆየነው። ልክ የሶስቱ መላእክት መልእክት ካለቀ በኋላ ፍሬዎቹን የሚገልጽበት ቁጥሮች ደግሞ በዚሁ በምዕራፍ 14 ላይ እንመለከታለንና እነዛን ቁጥሮች ሄደን እናነባቸውና ለውይይት ያዘጋጀናቸውን ጥያቄዎች እያነሳን የምንወያይ ይሆናልና እንግዲህ የምናነብላችሁ ጥቅስ የሚገኘው በራዕይ ምዕራፍ 14 ቁጥር 12 እና 13 ላይ ነው። በተለይ ቅዱሳንን በተመለከተ የሚመጣው ውጤት ምንድነው የሚለውን ገልጾ የምናገኘውና ሄደን እናንብበው። የራዕይ መጽሐፍ ምዕራፍ 14 ቁጥር 12 ላይ እንደዚህ ይላል። የእግዚአብሔርን ትእዛዛት የሚጠብቁት ኢየሱስንም በማመን የሚጸኑት ቅዱሳን ትዕግስታቸው በዚህ ነው ይላል። ቀጥሎም ቁጥር 13 ላይ ከሰማይ ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው፣ መንፈስ አሁን ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ይላል ብለህ ጻፍ የሚል ድምፅ ሰማሁ ይላል። እና ይሄ እንግዲህ ቀጥታ ቅዱሳን እነዚህ ሶስት መላእክት መልእክት በየአውዳቸው የዘላለሙን ወንጌል ሲሰብኩ ሳለ በእነሱ ዘንድ የሚከተለውን ውጤት የሚያመላክተን ቁጥሮች ናቸውና ምንድን ናቸው የሚለውን እንግዲህ በሚቀጥሉት ጥያቄዎች እያየን እንቆያለን ማለት ነውና እንግዲህ ለመጀመሪያ ያህል የመጀመሪያው ጥያቄ የሚሆነው በዚህ በምዕራፍ 12 በተለይ ተጠቅሶ የምናገኘው ሶስት ውጤቶችን ይገልጽልናል። ቅዱሳን ላይ የሚከተሉት የዚህ የዘላለም ወንጌል መሰበክ በሶስት ደረጃዎች ወይም ሶስት አይነት ውጤቶችን ከቅዱሳን አንጻር እንደሚያስከትል ይናገራልና እነዚህ ሶስት ውጤቶች ምንድን ናቸው? አንድ ባንድ ከማየታችን በፊት እንደው በአጠቃላይ እንደው የተወሰነ ሐሳብ እሱ ላይ ብታካፍሉን ጋብዛችኋለን። እግዚአብሔር ይባርክሽ። እንግዲህ ይሄ የሶስቱ መላእክት መልእክት የመጨረሻው መልእክት ሰዎችን ለዳግም ምጽአቱ የሚያዘጋጅ መልእክት እንደሆነ ባለፈው በደንብ ተነካክቷል እና ይሄ መልእክት እግዚአብሔር ሲሰጠው በከንቱ አይደለም፣ ዓላማ አለው። መቼም እግዚአብሔር ማንኛውንም ነገር ሲያደርግ በዓላማ ነው። በተለይ ደግሞ ለመጨረሻ ዘመን ከክርስቶስ ዳግም ምጽአት በፊት ሕዝቡን ለማዘጋጀት እግዚአብሔር ይህንን መልእክት ሲሰጥ በዓላማ ነው። ቅድም እንዳልሽው በአማኞች መካከል የሚያመጣው ነገር አለ።
በዓለም አቀፍ ደረጃም ደግሞ የሚያመጣው ነገር አለ እና በአማኞች መካከል የሚያመጣውን ነገር በተመለከተ ሲናገር 3 ነገሮችን በተለየ መንገድ እዚህ ጋር ያነሳል እና ይሄ መልእክት አማኞች ሲያስተላልፉትም ሆነ ሲሰሙት በህይወታቸው ላይ የሚያመጧቸው ነገሮች የመጀመሪያው ትዕግስትን የሚያመጣ ይሆናል። ከዚያ ቀጥሎ ደግሞ መታዘዝን ወይም ትእዛዛትን መጠበቅን የሚያመጣ ይሆናል። በመጨረሻ ደግሞ እምነትን የኢየሱስን ሃይማኖት መለማመድ እንዲችሉ ያደርጋቸዋል። እነዚህን ነገሮች ያስከትላልና ይሄ እነዚህን 3 ነገሮች ሲያደርጉ አማኞች ለዳግም ምጽአቱ ይዘጋጃሉ። ከዛ ደግሞ በቁጥር 13 ላይ እንደገለጸውም በጌታ ሆነው የማረፍ ዕድልም ይገጥማቸዋል። እነዚህን 3 ፍሬዎች በህይወታቸው ማየት ሲችሉ ከመልእክቱ የተነሳ ማለት ነው በጌታ ሆነው የማረፍ ዕድል ይኖራቸዋል እና ብፁዓን ይሆናሉ ማለት ነው ቃሉ እንደሚናገረው። እና መጽሐፍ ቅዱስ ብፁዓን ናቸው የሚለው ዝም ብሎ የሚሞቱትን አይደለም። ሰው ሁሉ ሊሞት ይችላል፣ ተራ ሞት ሊሞት ይችላል። ግን መጽሐፍ ቅዱስ ብፁዓን ያላቸው በጌታ የሚሞቱትን እንደሆነ ይናገራልና በጌታ ሆነው ለማረፍ የሚያስችላቸው እነዚህ 3 ፍሬዎች ናቸው እንግዲህ እና በህይወታቸው ውስጥ እነዚህን 3 ፍሬዎች ያመጣልና የዘላለምን ወንጌል እግዚአብሔር የሰጠበት ምክንያት እንግዲህ እነዚህ 3 ፍሬዎች ሳይተው ሰዎች በጌታ ሆነው ለዘላለም ማረፍ ይችሉ ዘንድ ነውና እነዚህ 3ቱ ናቸው ባጭሩ ለማለት ነው። እግዚአብሔር ፓስተር ይጨምሩት። እንግዲህ ሐሳቡን በደንብ አብራርቶታል ፓስተር ተስፋዬ። እንደሚታወቀው አንድ ነገር በሚሆንበት ጊዜ የሚመጣ ውጤት አለ። ማንኛውም ነገር በምናደርግበት ጊዜ የምናደርገው ልናገኘው የምንፈልገው ውጤት አለ። እግዚአብሔርም እንደዛ ነው። ይህንን መልእክት በሚሰጥበት ጊዜ ቅድም ፓስተር ተስፋዬ እንደተናገረው ዝም ብሎ አይደለም፣ ለማግኘት የሚፈልገው ውጤት አለ። እግዚአብሔር ራሱ ለማግኘት የሚፈልገው ውጤት አለ። ስለዚህ ይሄ ውጤት ደግሞ ምንድነው? ትልቁ የሰው ልጆች መዳን፣ ሰው ልጆች መዳን ነውና ወንጌል ለድነት የተሰጠ ነው። ይሄ ደግሞ ወንጌል ዘላለማዊ ወንጌል ነው። የዘላለም ወንጌል ነው። ዘላለማዊ ወንጌል ነው። በምድር ብቻ አይደለም ወንጌል፣ በሰማያዊ ወንጌል ለዘላለም ነው። ኢየሱስ ክርስቶስ የሚያደርገው ነገር ለዘላለም ነው የምንማረው እና በጣም ጥልቅ ነው፣ ሰፊ ነው። በቃ ሊደረስበት የሚችል አይደለም። ስለዚህ ከዛ ውስጥ ነው በእኛ ደረጃ በእኛ ሌቭል ልናስተውለው የምንችለውን የሰጠን እግዚአብሔር በእኛ ደረጃ ነውና በጣም አስፈላጊ ነገር ነው። ወንጌል በጣም በጣም አስፈላጊ ነገር ነው። ወንጌልን ማጥናት የሰው ልጅ መሰረቱ የህይወቱ መሰረት ነውና ውጤት አለው። ስናጠናው ውጤት በህይወታችን የሚያመጣው ውጤት አለው። ልክ ኢሳይያስ ምዕራፍ 55 ላይ ማለት ዝናብ ከሰማይ ወርዶ ምድርን ምን ያደርጋታል አለ? ፍሬያማ ያደርጋታል። ከዘነበ ምድሪቱ ምን ትሆናለች? ፍሬያማ ታፈራለች። እና ልክ ይሄም ደግሞ በሰው ልጆች ህይወት ውስጥ በሚገባበት ጊዜ ፍሬ ያመጣልና እንዳለው ትዕግስት፣ መታዘዝና እምነት ነው። ግን እነዚህ ነገሮች እንግዲህ መጽሐፍ ቅዱሱ በቅደም ተከተል አላስቀመጣቸውም። በደንብ አይታችኋቸው ከሆነ በቅደም ተከተል አላስቀመጣቸውምና እነዚህ የመጀመሪያው ምንድነው ብለን ስንል አንድ ሰው የዘላለሙን ወንጌል በሚሰማበት ጊዜ ያውቃል፣ በሚያውቅበት ጊዜ ያምናል። ካመነ በኋላ ደግሞ የሚቀጥለው ምንድነው? መታዘዝ ነው። ያንን ተግባራዊ ያደርጋል። ይሄ እንግዲህ ውጤት ተግባራዊ ያደርጋል። ግን ትልቁ ችግር እኛ የምንኖረው መጽሐፍ ቅዱስ ዓለም ሁሉ በክፉ ተይዟል ነው የሚለው አይደለ? ዮሐንስ ወንጌል ምዕራፍ 5:19 ላይ ክፉ አለ በዚህ ምድር። መልካም ነገር በሚሆንበት ጊዜ የማይደሰት ክፉ አለ። ስለዚህ ይሄ ወንጌል በሰው ልጆች ውስጥ ገብቶ እምነትን አምጥቶ መታዘዝን ሲያመጣ የሚከፋ እግዚአብሔር የሚደሰተውን ያህል የሚከፋ ደግሞ አለ። ሰይጣን ደግሞ ይከፋል። ስለዚህ ዝም ብሎ የሚጠብቅ አይደለም፣ አክት ያደርጋል። ያንን የተቀበሉ ሰዎች እንግዲህ ሰይጣን ሁልጊዜ የሚያደርገው ነገር ምንድን ነው ያላቸው እንደሆነ በመጀመሪያ የሚያደርገው ነገር ሰዎች እንዳያውቁ፣ ምንም ነገር ቢሆን እንዳይሰሙ እንዳያውቁ ነው። ያንን ማድረግ ሳይችል ቀርቶ ሰዎች ከሰሙ ካወቁ ደግሞ የሚያውቁትን ምን እንዳያርጉ
እንዳያምኑ ነው። በጣም በሚያሳዝን ሁኔታ አንዳንድ ሰዎች የሚሉት ነገር አለ። እኔ የገጠመኝ እናንተም ገጥማችሁ ሊሆን ይችላል አድማጮቻችን። የእግዚአብሔርን ቃል ስታካፍሏቸው ይሄ በጣም በጣም እውነት ነው፣ ትክክል ነው። ታዲያ ትክክል ከሆነ ለምን አትቀበሉ? እንዴት አድርጌ ይላል። እዚህ ላይ ነው ችግሩ። ሰይጣን እንደዛ ነው የሚያደርገው። ያወቅነውን ትክክል የሆነውን ነገር እንዳንቀበል በልባችን ውስጥ ሰይጣን ይሰራል። ልዩ ልዩ አይነት መንገድ ይሰራል ሰዎች እንዳይቀበሉ። ግን ሰዎች ያመኑትን አውቀው ሲቀበሉ ከዚያ በኋላ እርምጃ እሱም ይወስዳል። ለዚህ ነው ምን የተፈለገው? ትዕግስት የተፈለገው ለዚህ ነውና በዚህ አይነት ሁኔታ እንደዚህ ነገሮች በሰው ሕይወት ውስጥ መንፈስ ቅዱስ በመልእክቱ በሶስቱ መላእክት መልእክት አማካኝነት በሰው ልጆች ሕይወት ውስጥ የሚያመጣቸው ውጤቶች ናቸው። በጣም እግዚአብሔር ይስጥልን። ጥሩ ሐሳብ ነው የሰጣችሁን። እንዳላችሁት በዚህ በቁጥር 12 ላይ ሶስቱ ሐሳቦች ተገልጸው እናገኛቸዋለን። አንደኛው የእግዚአብሔርን ትእዛዛት የሚጠብቁ ብሎ ይናገራል። እንደው በቅደም ተከተሉ በትክክል ባይቀመጥም ሁለተኛው ደግሞ ኢየሱስን በማመን የሚጸኑ እንደገናም ደግሞ ትዕግስት ያላቸው የሚል ሶስት ውጤቶችን እንደሚያስከትል በቅዱሳን ላይ ያሳያል። አንድ ነገር ፓስተር ተስፋዬ ያነሳው ነገር አለ። ይሄንን በሚቀበሉበት ጊዜ ይሄን መልእክቱን ሶስቱን መልአክ መልእክት በሚቀበሉበት ጊዜ ሰዎች እነዚህ ፍሬዎች በውስጣቸው ያፈራሉ። ከዛ በኋላ ለሁለት ነገር ነው የሚዘጋጁት። ሁለት ነገር ነው የሚያዘጋጃቸው። አንደኛው ምናልባት ጌታ እንዲያርፉ የሚፈልግ ከሆነ በተስፋ ያርፋሉ። በቃ በተስፋ የተረጋገጠ ምንም የማያወላውል ተስፋ በእጃቸው ጠብጠው ደስ ብሏቸው ያርፋሉ በጌታ። ደግሞ ክርስቶስ እስከሚመጣ ድረስ በሕይወት የሚቆዩ አሉ። ክርስቶስን በአካል የሚገናኙ አሉ። እነዛ ደግሞ በዚያ ውስጥ በሚያልፉበት ቅድም እንዳልነው ሰይጣን የሚወስደው እርምጃ አለ። በዛ ሁኔታ ውስጥ በሚያልፉበት ጊዜ አሁንም በተስፋ እንዲያልፉ ያዘጋጃቸዋልና ለሁለቱም ነው፣ ለሚያልፉትም በሕይወት ክርስቶስን ለሚቀበሉትም ሁለቱንም ያዘጋጃል። ይሄ መልእክት በጣም ጥሩ ነው። ልክ ነው። ስለዚህ አሁን እንግዲህ እንዳጠቃላይ እነዚህ ሶስቱ ውጤቶች የሚገኙ እንደሆነ ካየን አንድ ባንድ እስቲ ደግሞ እንያቸው። አሁን የመጀመሪያውን እንደው ትዕግስት የሚለውን ብንወስድ እንግዲህ በዚህ ነው የቅዱሳን ትዕግስት የሚል ነው የሚያነሳልን ሐሳብና ከምን አንጻር ነው ቅዱሳንን ትዕግስት የሚጠይቅ ነገር የሚመጣው? ምክንያቱም እስካሁን ስናጠና የነበረው የሶስቱ መላእክት መልእክት የዘላለም ወንጌል ነው ብለናል። ወንጌል ደግሞ እስከዛሬ ከተሰበኩ የተለየ ወንጌል ሳይሆን ያ ወንጌል ሆኖ በተለያየ አውዶች የሚሰበክ መሆኑን ነው የተመለከትነው እስካሁን በነበረን ውይይትና በሮሜ ምዕራፍ 1 ላይም እንደሚናገረው ወንጌል ስለ ልጁ ነው እያለ ጳውሎስም ሲነግረን ቆይቷልና እንግዲህ ያ ወንጌል መሰበክ ቅዱሳንን ትዕግስታቸውን ሊፈትን የሚችል ነገር የሚያስከትለው ነገር ምንድን ነው? ለምንድን ነው የቅዱሳን ትዕግስት በዚህ ነው ተብሎ የተጠቀሰው ነው የመጀመሪያው ጥያቄና ይህንስ ትዕግስት እንዴት ነው ማዳበር የሚቻለው? እንግዲህ በምን ምክንያት ነው እንደዚህ አይነት ትዕግስቶችን የሚጠይቁ ነገሮች ሊመጡ የሚችሉት የሚሉትን ሐሳቦች ብታካፍሉ። ትዕግስት የሚለው በአማርኛው የተተረጎመው ቃል የበለጠ ጥሩ ትርጉም ሊሆን የሚችለው ምንድነው ማለት የግሪኩ መጽሐፍ ቅዱስ ተጻፈ በቋንቋ የሚያሳየው ጽናት ኢንዱራንስ ነው፣ ጽናት ነው እና መጽናት ነው። ያው እንግዲህ ትዕግስት ስንል ከዚህ አውድ ነው፣ ከመጽናት አውድ ነው ትዕግስትና ትዕግስት እንደሚታወቀው በኤፌሶን ምዕራፍ 5 ቁጥር 22 እንደተጠቀሰው የመንፈስ ቅዱስ ፍሬ እና ጳውሎስ ማነው ያዕቆብ ራሱ ትዕግስት የሚያስፈልገው አንዱ በመከራ ጊዜ ነው ይላል አይደል? መከራ ጊዜ ነው ይላልና ያዕቆብ 5:8-11 ላይ እንደውም ምንድነው የሚለው? እናንተ ደግሞ ታግሳችሁ ልባችሁን አጽኑ የጌታ መምጣት ቀርቧልና ካለ በኋላ ወንድሞች ሆይ የመከራና የትዕግስት ምሳሌ የሆኑትን በጌታ ስም የተናገሩትን ነቢያትን ተመልከቱ። እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን። ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል። ጌታ እጅግ የሚምር የሚራራም ነውና እና እዚህ ላይ ኢዮብን ምሳሌ አድርጎ አቀርቦታልና
ኢዮብ በትልቅ መከራ ውስጥ ያለፈ ሰው ነው። መቼም የመከራ ምሳሌ ወይም ደግሞ የጽናት ምሳሌ አድርገን የምናየው። ስለዚህ ማነው ትዕግስት የሚያስፈልገው ምንድነው? የሰው ልጅ በዚህ ታላቁ ተጋድሎ በክርስቶስና በሰይጣን መካከል የሚካሄደው ታላቁ ተጋድሎ ባለበት ዓለም ውስጥ በብዙ ውጣ ውረድ ነው የሚያልፈው። በተለይ እምነትን በተመለከተ ብዙ ችግር ብዙ መከራ እንዳለው እናስባለን። ባለፈው ጊዜ ስንነጋገር እንዲያውም ተነጋግረናል። ይሄንን ከራዕይ 13 ጋር ተያይዞ ነው የሚተረጎመው እና ያ ከውሃ የወጣው አውሬ ማለትም ደግሞ በአውሬ የተመሰለው ኃይል እንደገና ወደ ህይወት በሚመጣ እንደገና ወደ ስልጣን በሚመጣበት ጊዜ ምን ያደርጋል? ህግ ያወጣል፣ ስርዓት ያወጣል፣ አዋጅ ያወጣል። ስለዚህ ያ ደግሞ የእግዚአብሔር ተቃራኒ ነው። አሁን ያን አድርጉ በሚልበት ጊዜ ክርስቲያኖች ምን ይላሉ? አይ አናደርግም። ለምን? እኛ ታማኝነታችን ለማን ነው? ለእግዚአብሔር ነው፣ ለክርስቶስ ነው፣ ለበጉ ነው ይላሉ። አሁን ያኔ ነው እንግዲህ ከፍተኛ ጦርነት የሚመጣው። ስለዚህ በዛ ሁኔታ ውስጥ እንዲያውም ብዙ ጊዜ የምናገረው ነገር አለኝ። አሁን ብታነቢልን እንዳውም ደስ ይለኛል። ትህትና ዳንኤል ምዕራፍ 12 ቁጥር 1 ላይ በጣም እኔ እመክራለሁ ሰዎች ይሄንን እንዲያዩ። ይሄ የሶስቱ መላእክት መልእክት ተሰብኮ ሰዎች ሁሉ ይሄን እውነት በሚሰሙበትና ደስ ብሏቸው በሚቀበሉበት ጊዜ የሚሆን ነገር አለ። እና ሰዎች ሲቀበሉ ሰይጣን እንደማይደሰት ቅድም ተነጋግረናል። እና ሰይጣን ምንድን ነው የሚያደርገው? ከቁጥር 1 ጀምሮ ላንብበው አይደል? እንደዚህ ይላል የዳንኤል መጽሐፍ ትንቢተ ዳንኤል ምዕራፍ 12 ቁጥር 1 እንደዚህ ይላል። በዚያም ዘመን ስለ ሕዝብህ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያም ዘመን በመጽሐፉ ተጽፎ የተገኘው ሕዝብ ሁሉ እያንዳንዱ ይድናል። አዎ የሰው ልጅ ከሆነበት ጊዜ ጀምሮ አሁን የሶስቱ መላእክት መልእክት በሚሰበክበት ጊዜ ሰዎች በጣም በታላቅ ደስታ ይቀበላሉ። የዘላለም ወንጌል ሲሰበክ ወንጌል እኮ የምስራች እኮ ነው አይደል እንዴ? የምስራች የመዳን የምስራች ነው። ክርስቶስ ለሰው ልጆች ያደረገውን ነገር የሚናገር ነው። ስለዚህ ያንን በሚቀበሉበት ጊዜ ይሄኛው እኮ አሁን ክርስቶስ እንደሚመጣ ነው። ይሄ ዘላለም ወንጌል የሚነግረን እኮ ክርስቶስ ዳግም እንደሚመጣ ነው። ስለዚህ ለዛ እንድንዘጋጅ ነው። አሁን ሰዎች ለዛ ታላቅ ዳግም ምጽአት ሲዘጋጁ ሰይጣን የሚያደርገው ነገር ምንድነው? ሰዎች እንዳይዘጋጁ ከፍተኛ የሆነ ጥረት ያደርጋል። አይ ያንን በሚያውቁበት ጊዜ ሁለተኛው መንገድ ምንድነው? ስደት ነው። ስለዚህ ለዚያ ነው ትዕግስት የተባለ። ትዕግስት ያስፈልጋልና አዎ ትዕግስት ያስፈልጋል። ክርስቲያኖች በመከራ የሚጸኑ መሆን አለባቸው። ይሄንን ደግሞ እንድናደርግ በዚህ ምክንያት የምናገኘውን የዘላለም ዋጋ ማሰብ ያስፈልጋል። ጳውሎስ ሮሜ ምዕራፍ 8 ቁጥር 18 ላይ ምንድን ነው? በእኛም ይገለጽ ዘንድ ካለው ክብር ጋር ቢመዛዘን የዚህ ምድር ስቃው ያ ነው። እንግዲህ ወደፊት የሚጠብቃቸውን የሚያገኙትን ነገር ሁልጊዜ ክርስቲያኖች በልባቸው ማድረግ አለባቸው። አለበለዚያ እዚህ ያለው ቻሌንጅ የሚመጣባቸው ይሄንን መልእክት በመቀበል ምክንያት የሚደርስባቸው ነገር ተስፋ ያስቆርጣቸዋል። ለዚህ ነው መጽናት የሚለው ትክክለኛ ትርጉም ነው የሚባለው። ለዚያ ነው መጽናት። አሁን እዚህ ጳውሎስ ለጠቀሰው ነገር እንድንበቃ ያደርጋል ማለት ነው። ለዛ ነው ትዕግስት የሚያስፈልገው። ፓስተርም ጨምርታለች። በተጨማሪ የብሉይ ኪዳንም የሚሰጠው ትርጉም አለ። አሁን አዲስ ኪዳን ጽናት ብሎ እንደሚለው ማለት ነው። የብሉይ ኪዳንም ደግሞ መጠበቅ እና መቆየት የሚልም ትርጉም ይሰጠዋል። ያው ተያያዥነት አላቸው። ሰው ሲጠብቅ ሲቆይ በጽናት መሆን ይችላልና ይሄ ከትዕግስት አንጻር የሚመጣ ነው እና በተለይ ግን
ዮሐንስ ራእይ ላይ ትዕግስት የሚለው 7 ጊዜ ያህል ተጠቅሷል ቃሉ ማለት ነው። እና በዚህ በራእይ ላይ ከተገለጸው አንጻር የእግዚአብሔር ሕዝብ ከሚደርስበት ነገር አንጻር የሚሰጠው ትክክለኛ ምላሽ ያንን ነው ትዕግስት አድርጎ የሚወስደው ማለት ነው። ፓስተር እንዳለው የሚመጣ ነገር አለ። ሰው የዘላለሙን ወንጌል ሲቀበል፣ ሰይጣን ሲቆጣ የሚያስከትለው ነገር አለ። ያ የሚመጣው ነገር ሲመጣ አማኙ ደግሞ ለሚመጣው ነገር የሚሰጠው ትክክለኛ ምላሽ መጽናቱ፣ መጠበቁ፣ መቆሙ እሱ ነው እንግዲህ ትዕግስት ብሎ የሚለው ማለት ነው። ሐዋርያው ዮሐንስ በምዕራፍ 1 ቁጥር 9 ላይ እኔ ወንድማችሁ የሆንኩ ከእናንተ ጋር አብሬ መከራውንና መንግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል ይላል። እኔ ወንድማችሁ የኢየሱስ ክርስቶስን ትዕግስት የምካፈል፣ ክርስቶስ ኢየሱስ የነበረውን ትዕግስት የምካፈል። ክርስቶስ ኢየሱስ ታግሶ ነበር፣ ልክ ፓስተር እንዳለውና ኢዮብም እንደታገሰ ማለት ነው። ክርስቶስ ፍሬውን እያየ ታግሶ ነበር እና ዮሐንስ ደግሞ ምን ይላል? ያን ትዕግስት እኔ ደግሞ የምካፈል ማለት መንግስቱን ስጠባበቅ የሚመጣውን መከራ በትዕግስት ስካፈል እያለ ዮሐንስ ይናገራል። እና ትዕግስቱን ተካፋይ ሆንኩ፣ በዚህ ውስጥ ጽናቱን እየተካፈልኩ ያለሁ ነኝ እኔም ብሎ ዮሐንስ ይናገራል። ራእይ ምዕራፍ 2 ቁጥር 2 ላይ ደግሞ ትዕግስት እዛ ጋም ተጠቅሷልና እዛ ጋር ደግሞ የተጠቀሰው የሐሰተኛ መምህራን የሚያመጡት ነገር አለ እና ያንን ሲያመጡ ሰው ጸንቶ ያ ትክክል እንዳልሆነ መቃወም ሲችል ትዕግስት ብሎ ይጠቅሰዋል። ደግሞ አሁን እንግዲህ በራእይ 14 13 እና 14 ላይ የሚሆነውም ነገር እሱ ነው አይደለም? ፓስተር እንዳለው የአውሬው የሚያስከትለው ለምስሉ አንሰግድም ሲሉ ሰዎች የሚያስከትለው ነገር የሚያመጣው ነገር ሲመጣ የሚመጣው ትምህርት ሲመጣ ከዛም አልፎ ደግሞ የሚመጡት ችግሮች ሲመጡ ያኔ ኖ ብሎ ጸንቶ ቆሞ የመቃወም ጉዳይ እሱ ትዕግስት እንደሆነ እንመለከታለን። በራእይ 2:19 ላይ ደግሞ ምን ይላል? ስራን፣ ፍቅርን፣ እምነትን፣ አገልግሎትን፣ ትዕግስትንም አውቃለሁ ይላል። ትዕግስትንም አውቃለሁ። እንግዲህ ይሄ ቲያጥሮን ቤተክርስቲያን በዘመኑ ይሄ ትምህርት ነበር፣ የኤልዛቤል ትምህርት ተብሎ የተጠራው ማለት ነው፣ የሐሰት ትምህርት። እሱ አስተምሮ ሲያስቸግራቸው ግን ጸንተው ቆሞ ነበር። በክርስቶስ ትምህርት ላይ ጸንተው ቆሞ ነበር። ከታግሰው ቆሞ ነበር። ይሄ ነው ትክክለኛው ብለው ቆሞ ነበርና ያንን ትዕግስት ነው እንግዲህ በአስተምሮም ላይ ይምጣ፣ በህይወትም ላይ ከሚመጣው ችግር የተነሳ ይምጣ፣ አይ የጌታ ትምህርት ትክክል ነው፣ የጌታ እውነት ትክክል ነው ብሎ መጽናት፣ መቆም ትዕግስት እንደሆነ እንመለከታለን። ስለዚህ ክፉ ሰዎች የስህተት ትምህርት ላይ ተመርኩዘው ነው እንግዲህ ያንን ሁሉ ነገር የሚያመጡት። ያን ጊዜ መቋቋምና መጽናት ከክርስቲያኖች የሚጠበቅ ነገር ነው። ይሄ ትዕግስት ነው እንግዲህ ትዕግስት ተብሎ የተጠራው ይህንን ጽናት ነው እና ግን ከየት ይመጣል? ይህስ ትዕግስት ከየት ይመጣል ካልን መጽሐፍ ቅዱስ አስቀምጦልናል። የእምነት ፍሬ እንደሆነ ከነዛ ውስጥ አስቀምጦልናል እና አማኞች ሶስቱ መላእክት መልእክት ሲቀበሉ፣ ወንጌልን ሲቀበሉ ይሄ ነገር እንደ ፍሬ ይመጣል ማለት ነው። የጌታን ነገር ስንቀበል ከዛ ተከትሎ የሚመጣ ነገር ነው። ማንም ሰው ዝም ብሎ ትዕግስተኛ መሆን አይችልም። ተነስቶ መታገስ ቀላል ነገር አይደለም። መጽናት ቀላል ነገር አይደለም። ትንሽ ነገር ነች የምታስቸግረን፣ ሰውን የሚያስቸግረው ማለት ነው እና ሰዎች በትንሽ ነገር ግን ትክክለኛ እምነት ይሄ የሶስት መላእክት መልእክት የገባው ሰው በትክክለኛ በክርስቶስ ላይ እምነቱን ያደረገ ሰው ያን ጊዜ በትዕግስት የሚመጣውን ነገር ማለፍ ይችላል። የሐሰትንም አስተምሮ መቋቋምና መቆም ይችላል። የሚመጣበትንም መከራ መታገስ ይችላል እና ስለዚህ ፓስተር እንዳለው ከጽናትም ጋር ከመጠበቅም ከመቆየትም ጋር የተያያዘ እንደሆነ እናያለን። ስለዚህ አሁን ይሄንን ነገር በደንብ አድርገን ለማሰር
እንግዲህ የትዕግስት የሚለው በሶስት አይነት መንገድ ነው የተገለጸው። አንደኛው በእምነታችን ምክንያት የዘላለምን ወንጌል ስንቀበል በዛ ምክንያት የሚመጣ ስደት አለ። በዛ መታገስ ነው፣ መጽናት ነው። ሁለተኛ ደግሞ የሚመጣ የሐሰት አስተምሮ ማለት ነው እና ያ የሐሰት አስተምሮ ዓለምን በጣም አድርጎ ነው የሚበጠብጠው። በቃ እንደው እንዳልሆነች ነው የሚያደርጋት። ስለዚህ በዛን ጊዜ በእውነቱ ላይ ጸንቶ መታገስ ይሄኛው ሁለተኛው። ሶስተኛው ደግሞ ክርስቶስ ዳግም እስከሚመጣ ድረስ ጸንቶ መታገስ። ምንም ይሁን አንዳንድ ሰዎች በብዙ መከራ ውስጥ በሚያልፉ ጊዜ ክርስቶስ ለምንድን ነው ቶሎ የማይመጣው? እንዲያውም አንዳንድ ጥያቄዎች ያነሳሉ። እንዲሁ ቶሎ እመጣለሁ አለ ግን 2000 ዓመት ሆነ የሚል ጥያቄ እና እንዲህ አይነት በጣም ህይወታችን የሚፈትን ነገር ቢኖርም የክርስቶስን ዳግም ምጽአት በጽናት በእምነት እና በተስፋ መጠበቅ። እንግዲህ ትዕግስት እነዚህን ሶስት ነገሮች የያዘ ነገር መሆኑን እንደው አድማጮቻችን ልብ እንዲሉ ለማለት ነው። በጣም እግዚአብሔር ይስጥልን። ጥሩ አድርጋችሁ ነው የገለጻችሁት እና የመጀመሪያው እንግዲህ ፍሬ በክርስቲያኖች ዘንድ የሚያስገኘው ትልቅ ውጤት ትዕግስትን ነው። ትዕግስት ደግሞ የሚያመጣው ለምንድን ነው? ይሄ የወንጌል መሰበክ ክርስቲያኖችን ቁጭ ብለው አሁን እንደሚኖሩት እንዲኖሩ ስለማያደርጋቸው ነው። ምክንያቱም ትክክለኛው የክርስቶስ ወንጌል በትክክለኛው መንገድ በሚሰበክበት ጊዜ ያው ጠላታችን ዝም ብሎ ቁጭ አይልም፣ አያርፍም። ምክንያቱም በፊት የነበሩትን ቤተክርስቲያኖች እንዳሳደደ ቤተክርስቲያኖችን አማኞችን ማሳደዱ የተለያየ መከራዎችን በህይወታቸው ማምጣቱ አይቀርም። ይሄንን ዳንኤል ብቻ አይደለም ክርስቶስም ራሱ ስለ መጨረሻው እንዲህ አይነት ስደት እንደሚመጣ ለተከታዮቹ ሲናገር ቆይቷልና ይሄ መጠበቅ አለብን። ወንጌልን መስበካችን በግልጽ መሰበኩ ይሄን አይነት ስደት እንደሚያመጣብን ያ ደግሞ እንደው እንድንጠፋ ሳይሆን እግዚአብሔር ትዕግስት እንድናፈራ የሚያሳልፈን መንገድ መሆኑን መርሳት የለብንም እና ትዕግስትን በተመለከተ አንድ የመጨረሻ እንደው ሐሳብ ደግመን ብናይ እንግዲህ የሚናገረው የቅዱሳን ትዕግስት በዚህ ነው እያለ እየሰሙ ያሉ አሉ ማለት ነው አይደል? ዓለም ትሰማለች ይህንን ትዕግስት የምትፈታተን ማለት ነው። ሌላ ደግሞ ሰይጣን አለ፣ እንደገናም ደግሞ የተለያዩ አህዛብ አሉ። ያንን ማለት ህዝቦች አሉ ሰይጣን የሚጠቀምባቸው ዓለም ተጠቅሞ ክርስቲያኖችን የሚያሳድዱ ማለት ነውና እነዚህ ክርስቲያኖች እንግዲህ በምን አይነት ሁኔታ ውስጥ ነው ትዕግስትን እንዲያፈሩ? ምቹ በሆነ ሁኔታ ውስጥ ነው እንዳላችሁ ስደት ብቻ ነው ወይስ በምን አይነት ሁኔታ ውስጥ ነው እነዚህን ትዕግስቶችን እንዲያፈሩ እግዚአብሔር እየጠበቀባቸው ያለው? እና በተለይ ይሄ ደግሞ ቅድም እንዳልነው በፊት ከነበረችው የሐዋርያት ቤተክርስቲያን ጋራ በምን ያመሳስላታል? እንግዲህ ስደት እነሱ መጥቶባቸው ነበር፣ እንዴት አለፉት? እኛ ከነሱ ምን መማር እንችላለን? ክርስቶስ የሰጠን ተስፋ አለ ወይ? እነዚህ መከራዎች ስናልፍ ትዕግስትን የሚፈትኑ ነገሮችን ስንለማመድ ምን አይነት ተስፋዎች ተሰጥተውናል? እንደገናም ደግሞ ማስጠንቀቂያዎችስ ደግሞ ተሰጥተውን ነበር ወይ አሉ ወይ የሚሉትን እሱን አይተን ወደ ሌላኛው ፍሬ እንሄዳለን። እንግዲህ በሐዋርያት ዘመን ሰይጣን በጣም ብዙ ትግል ያደርግ ነበረ። ሐዋርያትን በተለያየ መንገድ ከዚህ ከያዙት እውነት ለመነጠል ያደረገው ብዙ ነገር ነበር እና በዚያን ጊዜ የማይመለሱ አይነት መሆናቸው ሲታወቅ እስከ ሞት ድረስ የመጣባቸው ነገር ነበረ። በመጽናታቸው በመቆማቸው ምክንያት ማለት ነው። እስከ ሞት ድረስ ደስ የሚለው እስከ ሞት ድረስ እነሱም የጸኑ ነበሩ፣ የታገሱ እንደነበሩ እናያለን። ግን ቅድም እንዳልኩት ይሄ ነገር የመጣው በክርስቶስ ላይ ሙሉ ለሙሉ መታመን ሲችሉ እምነቱ ሲኖራቸው የመጣ ነገር ነው። እንደምናውቀው መጀመሪያ ላይ በትንንሽ ነገርም እኮ እንትን ይሉ ነበር። መጀመሪያ ላይ እነ ጴጥሮስ ስንመለከት በትንሽ ነገር እና ይህንን መከራ ለመሸሽ አይነት ነገር ነበር። ግን በትክክለኛው እምነት በጽናት መመስረት ሲጀምሩ፣ በክርስቶስ ማመን ሲጀምሩ፣ መንፈስ ቅዱስ ደግሞ በተለየ መንገድ ሲያግዛቸው ማለት ነው። የእግዚአብሔር መንፈስ ሲያግዛቸው የእግዚአብሔር መንፈስ ከተቀበሉ በኋላ በኃይል መንቀሳቀስ ሲጀምሩ ያኔ የሚመጣውን ነገር መቀበል ጀመሩና ይገርፏቸዋል። ተገርፈው ሲወጡ መጽሐፍ ቅዱስ ሲናገር ሐዋርያት ሥራ 4 ላይ ደስ እያላቸው ወጡ ይላል። ደስ እያላቸው እና
ታግሰዋል። በቃ ደስ ብሏቸው ነበር የሚወጡት እና ይሄ ነገር ሰይጣንን ስላበሳጨው እስከ ሞት ድረስ ነበረ ያደረሳቸው። በዛ ሁሉ ውስጥ ግን ሲያልፉ እንመለከታለን። እንግዲህ ዛሬ ያለን እኛም የጌታ ልጆች ተመሳሳይ ነገሮች ሊገጥሙን መቻሉ አይቀርም። መጨረሻው ዘመን ላይ ቅድም ከተነጋገርነውም ነገር አንጻር የሚመጣ መጨረሻው ነገር ላይ ያለ ነገር መኖሩ ግልጽ ነው። እንዲያውም መጽሐፍ ቅዱስም ሲናገር የያዕቆብ የመከራ ዘመን ብሎ የሚጠራውም እንደሆነ እንመለከታለን። ከበድ ያለው የመከራ ዘመን። በዚያው ሁሉ ውስጥ ግን በጽናት እንዲያልፉ የሚያደርጋቸው ይሄ የሰሙት የሶስቱ መላእክት መልእክት ወንጌል ያዘጋጃቸዋል። ለዚያም ያዘጋጃቸዋል። የእግዚአብሔር መንፈስም ይረዳቸዋል። ካላቸው ከሚቀበሉት ነገር የተነሳ እግዚአብሔር መንፈስም ይረዳቸዋል እና በእንደዚህ አይነት መከራ ውስጥ ደግሞ ደስ የሚለው ጌታም ተስፋ ሰጥቷል። አልተዋችሁም ብሏል። በተደጋጋሚ ነው የተናገረው እና አንዳንድ ጥቅሶችን ባነብ ማቴዎስ ላይ ምዕራፍ 5 ከቁጥር 11 ላይ ያለውን ባነብ ማቴዎስ ምዕራፍ 5 ቁጥር 11 እና 12 ላይ ሲነቅፏችሁና ሲያሳድዷችሁ በስሜም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተ በፊት የነበሩትን ነቢያት እንዲሁ አሳዷቸዋል። ስለዚህ ነቢያትም ሐዋርያትም ሁሉም ስደቱ ገጥሟቸዋል፣ ሁሉም ችግሩ ገጥሟቸዋል። ግን አይዟችሁ ዋጋችሁ በሰማያት ታላቅ ነው። ይህንን የመሰለ ትልቅ ተስፋ ጌታ ሰጥቶናል እና የሚመጣውን ነገር በትዕግስት ማለፍ የምንችለው ዋጋችን ታላቅ ነው። ጌታ ያዘጋጀው ነገር ታላቅ ነው። በሉቃስ ወንጌል ምዕራፍ 21 ላይ ቁጥር 16 ጀምሮ ደግሞ የእግዚአብሔር ቃል ሲናገር ምንድን ነው የሚለው? ሉቃስ ወንጌል ምዕራፍ 21 ቁጥር 16 ጀምሮ ወላጆችም እንኳ ወንድሞችም ዘመዶችም ወዳጆችም አሳልፎ ይሰጧቸዋል፣ ከእናንተ እያንዳንዱን ይገላሉ። በሁሉ ስለ ስሜ ተጠላችሁ ትሆናላችሁ፣ ከራሳችሁም አንዲት ፀጉር እንኳን አጠፋም። በመታገሳችሁ ነፍሳችሁን ታገኛላችሁ ይላል። ስለዚህ ትታገሳላችሁ፣ ትታገሱና በቃ ህይወታችሁን ታገኙታላችሁ መልሳችሁና መከራው ይኖራል፣ ችግሩ ይኖራል። ግን ታግሰን በማለፋችን ህይወታችንን እንደገና በእጃችን መልሰን እናገኘዋለን እና ስጋችን ሊጎዳ ይችል ይሆናል በእነዚህ አይነት ችግርና መከራው ስናልፍ። መከራውም ቀላል ላይሆን ይችላል። ቅድም እንዳልኩት ግን የእግዚአብሔር መንፈስ ከሚሰጠን ጸጋ የተነሳ ያንን መከራ እናልፋለን እና ያዕቆብም ምንድን ነው የሚለው? በፈተና የሚጸና የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ የተሰጣቸውን የህይወት አክሊል ይቀበላል። ይሄ ሁሉ ጌታ የሰጠን ተስፋ ነው። ከፈተና በኋላ ጌታ የሚሰጠን የህይወት አክሊል አለ። ከፈተና በኋላ የተዘጋጀልን የዘላለም ክብር አለ። ስለዚህ ይሄ ሁሉ ተስፋ አለንና ያለ ተስፋ አይደለም። እርግጠኛ ነኝ ይሄንን ተስፋ ይዘው ነው ነቢያትም ይሄ ተስፋ ስላላቸው ነው፣ ሐዋርያትም ይሄ ተስፋ ስላላቸው ነው። በተለይም ደግሞ ከነሱም በኋላ ባለው የክርስትና ዘመን ሁሉ በነዛ በ1260 የስደት ዘመናት ዓመታት መካከል ያለፉ እነዛ የካታካምቦ ሰማዕታት ተብለው የተጠሩ ሰዎች ሁሉ ያለፉበት ይህንን ሲያልፉ ተስፋውን ስለያዙ ነው። በዚህ ተስፋ አማካይነት የእግዚአብሔር መንፈስ ስለረዳቸው ነውና የከበረ ተስፋ አለን። አሜን። እግዚአብሔር ይመስገን። እሺ ፓስተር የሚጨምሩልን ካለ? እንግዲህ በጣም በጥሩ ሁኔታ በስፋት ፓስተር ተስፋዬ ገልጾታል። አንድ ነገር ያው በደንብ አስረግጠን ማወቅ ያለብን ሐዋርያት ወንጌልን ሲሰብኩ ሁለት ነገር ተፈጠሩ። የመጀመሪያው ብዙዎች በወንጌል አመኑ። ይሄ በጣም አስደሳች ነው እና ጳውሎስን በጣም አድርጎ ኢንስፓየር ያደረነ ጴጥሮስን በዛው በጣም ያደረጋቸው ይሄ ነው። ወንጌልን ሲሰብኩ ሰዎች ሲሰሙ በጣም ደስ አላቸውና ብዙዎች በየቀኑ በጣም ብዙ ህዝብ ያንን እውነት እየተቀበለ ወደ ሐዋርያት ህብረት ይገባ ነበር።
ይሄ ወንጌል 3500 እንዲያውም በኋላማ እጅግ ብዙ ይላል። ለመቁጠር የተቸገሩ ይመስላል። እጅግ ብዙ ሰው ነው የሚለውና ይሄ አንዱ ውጤት ነው። እንግዲህ ይሄ በጎ ውጤት ነውና ስለዚህ ከዚህ የምንማረው ምንድነው? እኛም ይሄንን ወንጌል ለሌሎች ምን ማድረግ አለብን? ማካፈል አለብን። እያንዳንዱ ሰው ይሄንን የሶስቱን መላእክት መልእክት የሰማ ሰው ለሌሎች ላልሰሙ ይሄንን መልእክት ማዳረስ ይኖርበታል እና በዚያን ጊዜ ብዙዎች ይሄንን እውነት ያውቃሉ፣ ሲያውቁ ደግሞ ይቀበላሉ፣ ይድናሉ። ይሄ ትልቅ ደስታ የሚያመጣ ነገር ነው። ሁለተኛው ግን ያው ሐዋርያት ሥራ ምዕራፍ 8 ቁጥር 1 ላይ ምንድነው ያለው? በቤተ ክርስቲያን ላይ ታላቅ ስደት አመጣን እና ቅድም ያለው ይሄንን ነው። የሚቆጣ የሚደሰት አለ፣ የሚቆጣም አለ። ስለዚህ የሚደሰተው ሲደሰት የሚደሰተውን ደስታ ለማጥፋት የሚቆጣው እርምጃ ይወስዳልና እንደዛ ነው የሆነው። ግን ውጤቱ ምን ሆነ? ስደቱ ያልን እንደሆነ ቤተክርስቲያን በመላው ዓለም ወንጌል በመላው ዓለም ተሰበከ እና ትልቅ አስተዋጽኦ አምጥቷል ማለት ነው። ይሄ ነው አሁን ሊታሰብ እና በሐዋርያት ዘመን የሆነው ይሄ ነው። ወንጌልን ሰበኩ፣ መስበክ እንደነበረባቸው አመኑ፣ ሰበኩ። ስለዚህ ሲሰብኩ ይሄ አይነት ደግሞ ውጤት መጣ። ሁለት አይነት ውጤት መጣና በእኛም ዘመን የሚሆነው ይሄ እያወራን ያለ ነው። ይህንን ነው በእኛ ዘመንና ተስፋው አሁን በጣም በጥሩ ሁኔታ ፓስተር ተስፋ ያብራሩታል እና የተሰጠን ተስፋ አለ። እግዚአብሔር የት እንደምንደርስ ወይም ደግሞ ምን እንደምንሆን እና ተስፋ ተሰጥቶናል። እሱ አንድ ነገር ነው። ከተስፋው በላይ ደግሞ የተሰጠን ሌላ ተስፋ አለ። ከተሰጠን ተስፋ ማቴዎስ ምዕራፍ 28 ቁጥር 20 ላይ ምንድነው? እኔ እስከ ዓለም ፍጻሜ እሱ ራሱ የምናገኘው ያ ብቻ ሳይሆን እሱ ራሱ ክርስቶስ ሁል ጊዜ ከኛ ጋር አለ። አይተውንም። ወላጆች እንደሌላቸው አልተዋቸው። ከኛ ጋር አብሮ የስደታችን የመከራችን ተካፋይ ሆኖ የሚያበረታን እሱ ነው። አብሮ ከኛ ጋር ይቆማል። በዛ ውስጥ ብቻችን አይደለንምና ይሄ በጣም ትልቁ ደስ የሚያሰኘው ነገር ነው። ክርስቶስ ሁል ጊዜ ከኛ ጋር አለ። ብቻችን እንሰራው ስራ አይደለም። እንዳውም እኮ እሱ ነው የሰራው። አንድ ሰውዬ ስለዚህ ጉዳይ ስናወራ የቤተክርስቲያናችን አባል የሆኑ ናቸው፣ አሁን በህይወት የሉም። ጥሩ ነገር ልክ እንደው በጣም ልቤን የሚነካ ምሳሌ ሰጡ። ለምሳሌ አንድ ትልቅ ነገር ልታነሱ ስትሄዱ ህፃን ልጅ ከቤት ስላችሁ ይመጣና ቆይ አባዬ እኔ ልጆች እንግዲህ ህፃናት ልጆች በጣም አንድ ነገር ለምሳሌ ፍላጎት እኔ አባዬ ይላል። አሁን እንደማይችለው ታውቃላችሁ። ቆይ ቆሳ ያለቅሳል። አረ እንዴ ሲል አሁን ምንድን ነው የምታደርጉታል? እሺ በቃ እና እሱ ሊያነሳ ሲል እናንተ ከስር ይዛችሁታል። የተሸከማችሁት እናንተ ናችሁ። ልጁ ግን ያችን እንደዚህ በማድረጉ ልክ እንደሰራ ሰውና በጣም ደስ ይለዋል። ልክ እንደዛ ነው አለኝ። ወይቱን የሚሸከመው ክርስቶስ ነው የሚሸከመው። በዛ ውስጥ ወይቱን የሚሸከመው ምክንያቱም እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። እኛ የምንሰራት ትንሽ ናት። በጣም እግዚአብሔር ይስጥልን። እውነት ነው። ክርስቶስ በሌላ በኩል ደግሞ ምናልባት ዮሐንስ 17 ላይ ትዝ ካላችሁ ምን ይላል? በመጨረሻ ጊዜ የሚደርስባቸውን ሲናገር እናንተ ተቀበሏቸው ከነበረ ማለት እኔን ተቀበሉኝ ከሆነ እናንተንም ይቀበላሉ ብሎ ይቅርታ ምዕራፍ 15 ዮሐንስ ወንጌል ምዕራፍ 15 ላይ ዓለም ቢጠላችሁ ከናንተ በፊት ማነበው የዮሐንስ ወንጌል ምዕራፍ 15 ቁጥር 18 ጀምሮ ነው። ዓለም ቢጠላችሁ ከናንተ በፊት እኔ እንደጠላኝ እወቁ። ከዓለምስ ብትሆኑ ዓለም የራሱን የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ ስለዚህ ዓለም ይጠላችኋል። ባሪያም ከጌታው አይበልጥም ብዬ የነገርኳችሁን ቃል አስቡ። እኔን አሳደውኝ እንደሆኑ እናንተንም ደግሞ ያሳድዷችኋል። ቃሌን ጠብቀው እንደሆነ ቃላችሁንም ይጠብቃሉ ብሎ ክርስቶስ አስቀድሞ ነግሮናል። እንደተባለው በብዙ ቦታዎች ይሄ መከራ አስቀድሞ እንደሚደርስብን ክርስቶስ ነግሮናል። ሳይነግረን ምንም ነገር የሚሆን ነገር የለም።
ነገር ግን ትልቁ ነገር ይሄ መከራ የሚደርስብን እግዚአብሔር ስለማያውቅ ሳይሆን ወይም ደግሞ ስለማይችል እነዚህ መከራዎችን ለማስቀረት ሳይሆን ለእኛ ምን ስለሚያመጣልን ነው። አንዱ ምክንያት በዚህ ውስጥ ትዕግስትን እኛ የምናፈራበት መንገድ ስለሆነም ጭምር ነው። እና ሌላ እንግዲህ በተለይ ትዕግስትን የምንማረው ከማን እንደሆነ እናንተ ካላችሁት በተጨማሪ በዕብራውያን 12 ላይ እንድንማረው የሚያስፈልገን ትልቅ በፊታችን ያለ ሰው እንዳለ ወይም ደግሞ ክርስቶስ ልናይ እንደሚገባ ይናገራል። በዕብራውያን ምዕራፍ 12 ላይ እንግዲህ እነዚህን የሚያህሉ ምስክሮች እንደደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ይላል። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ብሎ ይላልና እንግዲህ ክርስቶስን አስቡ ነው በትዕግስት እሱ የሮጠውን ሩጫ። ያ ሁሉ እንደ አይነቱ መከራ በክርስቶስ ላይ አስቀድሞ የደረሰ ነው በመስቀል ላይ እንደምናስታውሰውና ያንን ግን የታገሰው ክርስቶስ ምን አስቦ ነው? የኛን ሁሉ መዳን የዓለምን ሁሉ መዳን አስቦ በመስቀል ላይ እንደታገሰ እኛም ደግሞ የብዙዎችን መዳን እያሰብን የራሳችንም ጸንተን መቆየትና መዳን እያሰብን በሚገጥመን ፈተና ሳንፈተን ሳንወድቅ በትዕግስት ይህንን ሩጫ ከክርስቶስ ጋር አብረን ሆነን ልንሮጥ እንደሚገባ እንግዲህ የዚህ የትዕግስት አንዱ ፍሬ ያስተምረናል ማለት ነው። ስለዚህ ተመልካቾች እንግዲህ እስካሁን ባየነው መሰረት የመጀመሪያውን ፍሬ በተለይ በቅዱሳን ላይ የሚያስከትለውን የመጀመሪያ ፍሬ ተመልክተናል። ያም ትዕግስት ወይም ደግሞ ጽናት የሚለው እንደሆነ አይተናል እና የሚቀጥሉትን 2 ፍሬዎች ከማየታችን በፊት ለአፍታ ትንሽ እረፍት ወስደን ተመልሰን እንገናኛለን። አብራችሁን ቆዩ። እሺ ተመልካቾች ከእረፍት ተመልሰናል። አሁን እንግዲህ ወደሚቀጥለው ነው የምንሄደው። የሚቀጥለው እንግዲህ ደግሞ ፍሬ ሲናገር በዛው በራዕይ ምዕራፍ 12 ላይ ቀጥሎ ያነሳልን ሐሳብ ምንድነው? የቅዱሳን ትዕግስት ካለ በኋላ ደግሞ የእግዚአብሔርን ትእዛዛት የሚጠብቁ እያለ ደግሞ ይናገራል። እንግዲህ ቅዱሳን ላይ የዚህ የዘላለም ወንጌል መሰበክ አንዱ የሚያመጣው ፍሬ የትእዛዛት መጠበቅ የእግዚአብሔርን ትእዛዛቶችን መጠበቅ እንደሆነ አድርጎ ነው የሚያቀርበውና እንዴት ነው ይሄ ከዘላለም ወንጌል ጋራ የእግዚአብሔርን ትእዛዝ መጠበቅ በምንድን ነው የሚገናኘው? ከምንስ አንጻር ነው ይሄንን ለማለት የፈለገው? እንግዲህ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4 ላይ የሚናገረው ነገር አለው ሐዋርያው ጴጥሮስ የክርስትና ጥሪ ምን እንደሆነ ክርስቲያኖች ሆነን ስንጠራ ክርስቶስን ስንከተል ዋናው ዓላማችን ምን እንደሆነ ይናገራልና ምንድነው ይላል? የመለኮታዊ ባህሪው ተካፋዮች እንድትሆኑ ነው በተስፋ የመለኮታዊ ባህሪ። ስለዚህ ወደ ክርስትና ስንመጣ ክርስቶስን ስንቀበል የክርስቶስ የመለኮታዊ ባህሪ ተካፋዮችም እንሆናለን እና የሱን ባህሪ የኛ ባህሪ አድርገን መለማመድ ያስፈልገናል። ስለዚህ የእግዚአብሔር ባህሪ ደግሞ የተገለጸው በሕጉ ነው። እግዚአብሔር ባህሪ የተገለጸው በሕጉ ነው እና እንዴት ነው የተገለጸው? ለምሳሌ አንዳንድ ነገሮችን ብናይ ጥሩ ነው። መዝሙር 135 ቁጥር 3 ላይ ምንድነው የሚለው? እግዚአብሔር መልካም ነው ይላል። ሐዋርያስ ማነው ሮሜ ምዕራፍ 7 ቁጥር 12 ላይ የእግዚአብሔር ሕግ መልካም ነው ይላል። እንደገና ኢሳይያስ 6:3 ላይ በጣም የታወቀ ጥቅስ ነው እና እሱ ምን ይላል? እግዚአብሔር ቅዱስ ነው አይደለም? ሮሜ 7:12 ላይ የእግዚአብሔር ሕግ ቅዱስ ነው ይላል። እንደገና ደግሞ ዘዳግም 32:4 ላይ እግዚአብሔር ቅን ነው ይላል። ሮሜ ምዕራፍ 7 ቁጥር 14 የእግዚአብሔር ሕግ ቅን ነው ይላል። ማቴዎስ 5:48 እግዚአብሔር ፍጹም ነው ይላል። መዝሙር 19:7 ደግሞ የእግዚአብሔር ሕግ ፍጹም ነው ይላል። አንደኛ ዮሐንስ ምዕራፍ 4 ቁጥር 8 እግዚአብሔር ፍቅር ነው ይላል። ሮሜ ምዕራፍ 13 ቁጥር 10 የሕግ ፍጻሜው ምንድነው? ፍቅር ነው ይላል። እና እንደዚህ እያለ ይቀጥላል፣ እያለ እየጨመረ ይሄዳል። በጣም ብዙ ናቸው፣ መዘርዘር ይቻላልና ይሄ የሚነግረን ነገር ምንድነው ያልን እንደሆነ የእግዚአብሔር ሕግ የባህሪው መገለጫ ነው፣ ሌላ ነገር አይደለም። አሁን እንግዲህ ሰው የሚድነው በምንድነው ብለናል? በእምነት ነው። ሮሜ ምዕራፍ 4 ቁጥር 7 ላይ አብርሃምም በእግዚአብሔር አመነ ነው የሚለው።
ያ እምነቱ ምን ሆኖ ተቆጠረለት? ጽድቅ ሆኖ ተቆጠረለት። በቃ በእግዚአብሔር ዘንድ ተቀባይነትን አገኘ። አሁን ክርስትና እዛ ላይ አይደለም የሚቆመው። ያ ክርስቲያን በእግዚአብሔር አምኖ የጸደቀው ሰው ከዚያ በኋላ ክርስቶስን የሚመስል ሕይወት መኖር አለበት። ሮሜ ምዕራፍ 12 እንግዲህ ሰውነታቸውን ሕያውና ቅዱስ መስዋዕት፣ የተቀደሰ መስዋዕት አድርጋችሁ አቅርቡ ነው የሚለው። ቅድስና ደግሞ ያስፈልጋል። ስለዚህ የኢየሱስ ክርስቶስ ባህሪ በውስጣችን ምን መሆን አለበት? መቀረጽ አለበት። ስለዚህ የእግዚአብሔር ሕግ ምንድነው የሚያደርገው? የክርስቶስን ባህሪ በውስጣችን ነው የሚገልጸው። አሁን ግልጽ የሆነው ነገር ሕግን ጠብቆ አንድ ሰው መዳን አይችልም። መጽሐፍ ቅዱስ በዚህ ግልጽ ነው። ሕግን ልጠብቅ ቢል የተጻፈችዋን ጽፈቷን እያንዳንዱን ምንም ሳትዛነፍ ብቻም አይደለም፣ በተግባር ብቻ አይደለም፣ በሐሳብ፣ በምኞት፣ በተግባር፣ በቃል ፐርፌክትሊ መጠበቅ አለበት። ይሄ በጣም አስቸጋሪ ነው። አሁን አይሁዶች የተቸገሩት እንደዛ ነው። ያንን ሕግ በቃ ፐርፌክትሊ ጠብቀን ፍጹም አድርገን ጠብቀን እንድናለን። አይቻልም። ለዛ ነው እግዚአብሔር የማይቻል ስለሆነ ነው እግዚአብሔር ልጁን በኃጢአተኛ ሥጋ ምሳሌ ሰጥቶ በእርሱ የሚያምነውን ሁሉ በእምነት ያጸደቀው እግዚአብሔር ስለማይቻል ነው። ግን ይሄ ምን ያደርገናል? የእግዚአብሔርን ሕግ የምንታዘዘው የእግዚአብሔር ባህሪ በውስጣችን የሚቀርጸው ክርስቶስን መምሰላችንን የምንገልጸው የእግዚአብሔርን ሕግ በመታዘዝ እና ለመዳን አይደለም። መዳናችን በኢየሱስ ክርስቶስ በማመን መዳናችንን በመግለጽ ነው። ከኢየሱስ ክርስቶስ ጋር ያለንን አንድነት የምንገልጽበት ነው። ክርስቶስን መምሰላችንን የምንገልጽበት ነው እንጂ ለመዳን የእግዚአብሔር ሕግ በፍጹም የመዳን መንገድ ሆኖ አያውቅም። ከመጀመሪያም ሆኖ አያውቅም እና መዳን የሚገኘው በኢየሱስ ክርስቶስ በማመን ነው። ሕጉ ግን የክርስቶስን ባህሪ በውስጣችን ይቀርጽና የቅድስና ሕይወት እንድንኖር ያደርገናል። ስለዚህ ይሄ የዘላለም ወንጌል በሚሰበክበት ጊዜ እነዚህን ሰዎች ወደ የት ይመራቸዋል? ወደዚህ ወደ እግዚአብሔርን ወደ መታዘዝ ነው የሚመራቸው። የእግዚአብሔርን ሕግ ወደ መታዘዝ ነው የሚመራቸው። እነሱ አይደሉም ይሄንን የሚታዘዙት፣ ክርስቶስ በእኛ ውስጥ ሆኖ ነው የሚፈጽመው። ያንን መዳናችንን ለምሳሌ ጽድቅን ክርስቶስ ከኛ ውጭ ነው የሚፈጽመው። የኛ እርዳታ የለበትም። ግን ቅድስናን ክርስቶስ የሚፈጽመው በእኛ ውስጥ ነው። ክርስቶስን ስንቀበል ክርስቶስ በእኛ ውስጥ ይኖራል። ያ ክርስቶስ የሱን ባህሪ በእኛ ውስጥ ይቀርጣል። የሱን ባህሪ እሱ በእኛ ውስጥ ሆኖ ለዓለም ያሳያል። ስለዚህ ምን እንሆናለን? እንቀደሳለንና መቀደሳችንን የምንገልጽበት ያም ደግሞ በእኛ ስራ የሚመጣ ሳይሆን በእኛ ውስጥ ያለው ክርስቶስ ኢየሱስ በእምነት የተቀበልነው በመንፈስ ቅዱስ አማካኝነት የሚኖረው ክርስቶስ በእኛ ውስጥ የሚገልጸው ነውና ስለዚህ እግዚአብሔርን የምንታዘዘው የመለኮታዊ ባህሪው ተካፋይ ለመሆን ነው። የቅድስና ተካፋይ ለመሆን ነው። መዳናችንን ለመግለጽ በጣም ሲስተለን በጣም ግሩም የሆነ ሐሳብ ነው። ይህንን ክርስቶስ ራሱ በሌላ ገልጾት ደግሞ እናገኛለን። በዚሁ በቅድም ባነበብነው ዮሐንስ ወንጌል ምዕራፍ 15 ላይ ክርስቶስ ሲናገር ስለ ራሱ ምን ብሎ ተናግሯል? በቁጥር 9 ጀምሮ ነው የማነበው። አብ እንደወደደኝ እኔም ደግሞ ወደድኳችሁ፣ በፍቅሬ ኑሩ። እኔ የአባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህን ነግሬያችኋለሁ እያለ ክርስቶስ ይናገራልና በትክክልም በትእዛዙ በትክክል እንደውም በሌላ በኩል የሚወደኝ ቢኖር ትእዛዜን ይጠብቃል ይላልና እንደው ለብቻው ትእዛዙን ከሱ ነጥለን ሳይሆን ክርስቶስ እንደተባለው በእኛ ውስጥ የሚፈጽመው ትእዛዝ ነው። በተለይ እሱ እንዳደረገው ነው ማድረግ የምንፈልገው። ወንጌልን በሰበክን ቁጥር ወንጌልን እንወደዋለን። የክርስቶስን ሕይወት ሞት ትንሣኤ የሚያሳየው ማለት ነውና ያንን የበለጠ ክርስቶስን ስንወደው እሱን ለመምሰል ፍላጎታችን እየጨመረ ይመጣል። እሱን ለመምሰል ደግሞ ስንሄድ እሱ ወዴት ይመራናል? እግዚአብሔር ሕግ ወደ ባህሪ ወደ ተገለጠበት ወደ ትእዛዙ እሱን ወደ መውደድ ይመራናል ማለት ነውና ከዚህ አንጻር በጣም ግሩም አድርጋችሁ ስለገለጻችሁት እግዚአብሔር ይባርካችሁ። የመጨረሻውን ፍሬ ተመልክተን ውይይታችንን እንጨርሳለን። የመጨረሻው ፍሬ እንግዲህ ተብሎ የተገለጸው ክርስቶስንም በማመን
የሚጸኑ ብሎ ነው የሚናገረው እና የክርስቶስ እምነት በማለትም ደግሞ በሌላ ቦታ ሲተረጎም እናየዋለን እና ይሄ ምን አይነት ፍሬ ነው? ምንድን ነው የክርስቶስ እምነት የሚለው? ቅዱሳንስ እንዴት ነው ወንጌልን ከመሰበኩ የተነሳ ይሄ ፍሬ እንዲኖራቸው የሚያስችለው ምንድን ነው የሚለውን ቅድም ከተነሳው ሐሳብ የሚጨምሩት ካለ እሱን አድርገው መጨረሻ ሐሳብ ቢሰጡን። ፓስተር ተስፋዬ ቅድም ከተነሳው ላይ አንዲት ነገር ለመጨመር ዮሐንስ በአንደኛ ዮሐንስ ላይ ምዕራፍ 5:3 ላይ ምንድን ነው የሚለው? ትእዛዛቱን ልንጠብቅ የእግዚአብሔር ፍቅር ይህ ነውና። አንዳንድ ሰዎች ምን ይላሉ? እግዚአብሔርን ከወደድ ነው ይበቃል። ግን የእግዚአብሔር ቃል ሲናገር ፍቅር ካለ መጽሐፍ ቅዱስ እንደሚናገረው የእግዚአብሔርን ትእዛዝ ልንጠብቅ ይሄ ነው የእግዚአብሔር ፍቅር ነው የሚለው። ስለዚህ በሌላ ቦታም አውቋለሁ እያለ ግን ትእዛዙን የማይጠብቅ ሐሰተኛ ነው ይላል እና ይሄ እንደተባለው ትእዛዙን መጠበቅ ማለት የማወቃችን እሱን የማመናችን ፍቅራችን መግለጫ ነው። ትእዛዙን መጠበቃችን ለመዳን አይደለም እንደተባለው ማለት ነው። ስለዚህ ከዛ አንጻር ነው የምናየው። አንዳንድ ጊዜ አያስፈልግም ብሎ የሚናገሩ ሰዎች ሲናገሩ እንሰማለንና ይገርመኛል። አላስፈለገም ማለት እኮ ሕጉን ወይም ትእዛዙን መጠበቅ አላስፈለግም ማለት እኮ እንደ ምሳሌ እንውሰድና ትእዛዙ ምን ይላል? ከኔ በቀር ሌላ አታምልክ ይላል። የእግዚአብሔር ሕግ ማለት ነው ትእዛዝ። ስለዚህ እንደማያስፈልግ ካሰብን እግዚአብሔርን ማምለክ አያስፈልግም ወደ ማለት ልንመጣ ነው ማለት ነው። የእግዚአብሔር ሕግ ካላስፈልግ ለስዕልና ለምሳሌ አትስገድ ይላል። ኦኬ አያስፈልግም ካልን ለአውሬው ልንሰግድ ነው ማለት ነው። ምንም ችግር የለውማ ትእዛዙ ስለሌለ። ግን ሰው በክርስቶስ ኢየሱስ ካመነ በኋላ ከዛ በኋላ እምነቱን የሚያሳይበት የሚገልጽበት በስራ የሚያሳይበት መንገድ ሕግን በመታዘዝ መሆኑ ግልጽ ነውና ያችን ለመጨመር ብዬ ነው። ወደ እምነት ስንመጣ እንግዲህ ከዚህ ነው የቅዱሳን ትዕግስት እግዚአብሔርን ትእዛዝ የሚጠብቁ የእሱ እምነት ያላቸው። የሶስቱ መላእክት መልእክት ሶስቱ ፍሬዎች ስለ ትዕግስት አየን። እንደገና ደግሞ ስለ ትእዛዛትን መጠበቅ አየን። አሁን ደግሞ ስለ እምነት የሚናገረው ደግሞ ሶስተኛው ፍሬ ነው። እንግዲህ መጽሐፍ ቅዱስ ሲናገር እምነት ከመስማት እንደሆነ ይናገራል። ይህንን የእግዚአብሔርን ቃል ወንጌሉን የሚሰሙ ሰዎች ይህንን እምነት ያገኛሉ። አሁን እዚህ ራእይ ላይ የተጠቀሰውን እምነት በተመለከተ የክርስቶስ እምነት የሚለውን ሰዎች በተለያየ መንገድ የሚገልጹበት ሁኔታ አለ እና አንዳንዶች ይሄ እምነት የተባለው ኢየሱስ ለሕዝቡ ያለው ታማኝነት ነው ብለው የሚጠቅሱ አሉ። ኢየሱስ ለሕዝቡ ያለው ታማኝነት ማለትም እሱ ታማኝ ስለሆነ ያ ታማኝነቱ ሕዝቡን ታማኝ እንዲሆን ያነቃቀዋል እና የኢየሱስ ታማኝነት ሕዝቡን ወደ ታማኝነት ይመራዋል የሚል ይህን ጥቅስ በተመለከተ እንደዚህ አይነት ሀሳብ አለ። ሁለተኛው ደግሞ ለኢየሱስ ታማኝ መሆን ማለት ነው ብለው የሚያነሱም ደግሞ ሁለተኛ ክፍል ሰዎች አሉ። ለኢየሱስ አስተምሮች እና ለክርስቶስ ለራሱ ታማኝ መሆንን ነው የሚሉ ሀሳብ የሚሰጡ አሉ። እንግዲህ ለክርስቶስ ቃል ታማኝ መሆን አለብን፣ ለአስተምሮቹ ታማኝ መሆን አለብን። የኢየሱስ ሃይማኖት የሚለው ይህንን ነው ብለው የሚጠቅሱም አሉ። በሶስተኛ ደረጃ ደግሞ እምነታቸውን በኢየሱስ ላይ ማጽናት ነው ብለው የሚሉም ደግሞ አሉ። እምነታችንን በኢየሱስ ላይ ማጽናት ነው እና በእርግጥ የዮሐንስ ሀሳብ እዚህ ላይ ያተኮረ ቢሆንም ግን ሶስቱም ያስኬዳል ብዬ አስባለሁ። ሰው የኢየሱስ ሃይማኖት ሊኖረው ይገባል ስንል የሚያድነው የክርስቶስ እምነት ነው። ስለዚህ በዛ ማመን አለበት። ለኢየሱስ ሃይማኖት ታማኝ መሆን አለበትም ልንልም እንችላለን። የኢየሱስን ሃይማኖት ስለተቀበለ ለሃይማኖቱ ታማኝ መሆን አለበት የሚለውንም ልናነሳው እንችላለን። በኢየሱስም ላይ ደግሞ መጽናት አለበት የሚለውንም ልናነሳው እንችላለን። እንግዲህ ይሄ ዮሐንስ በተለይ እያነሳበት ካለው አንጻር ከዚህ ከሶስተኛው ጋር የሚቀራረብ ነው። የእግዚአብሔር ሕዝብ የኢየሱስ ሃይማኖት ስላለው የጸና ነው። በሃይማኖቱ ለሚመጣበት ነገር አይበገርም። ይሄ የሶስቱን መላእክት መልእክት ሲሰማ ይህንን ሃይማኖት የኢየሱስን ሃይማኖት ወይም እምነት ስለሚያገኝ ለሚመጣበት ነገር
ለምስሉ ስገድ ሲባል አይበገርም። ይሄ የኢየሱስ ሃይማኖት አለውና በዚህ የኢየሱስ ሃይማኖት ጸንቶ ይቆማል። ሰዎች ሕይወታቸውን የሚጠብቅላቸው ኢየሱስ እንደሆነ ይገነዘባሉ። የሶስቱ መላእክት መልክ ሲሰሙ የሕይወታቸው ጠባቂ ኢየሱስ እንደሆነ ይገነዘባሉ። ከዚህ የተነሳ በዘንዶ ወይም በሐሰተኛው ነቢይ ወይም ደግሞ በአውሬው በሚደረገው ጥምረት አማካኝነት እምነታቸውን እዛ ላይ አድርጉ። በዛ ጥምረት አማካኝነት የሚመጣ ነገር እንዳለ እናውቃለን፣ ተነጋግረናል ባለፈው። ያ ለሚመጣው ነገር የኢየሱስ ሃይማኖት የሌላቸው ሰዎች እምነታቸውን እዛ ላይ ያደርጋሉ። ስለዚህ መሸጥ መግዛት እንዲችሉ እምነታቸውን በዛ ላይ ያደርጋሉ። የኢየሱስ ሃይማኖት ያላቸው ግን በኢየሱስ ሃይማኖት ላይ ስለሚቆሙ በዛ ጥምረት ላይ በሚመጣው ነገር በዛ ላይ እምነታቸውን አያደርጉም። ስለዚህ በኢየሱስ ላይ ታምነው ይኖራሉ፣ ለኢየሱስ ታማኞች ሆነው ይጸናሉ የሚለውን ሐሳብ ለመጥቀስ ያህል ነው። እንግዲህ የክርስቶስ ሞት የእምነታቸው መሰረት ነው። እሱ ያደረገላቸው ነገር ሁሉ የእምነታቸው መሰረት ነው። የእሱ እምነት የእነሱ እምነት መሰረት ነው። ስለዚህም የኢየሱስ እምነት አላቸው፣ የኢየሱስ ሃይማኖት አላቸው። በዚህ ምክንያት በሌላ ነገር ላይ አይቆሙም፣ በኢየሱስ ነገር ላይ ይቆማሉ፣ በኢየሱስ ሃይማኖት ላይ ይቆማሉ እና የኢየሱስ እምነት ብሎ የሚጠቅሰው የሚያፈሩት ፍሬ የሶስተኛው የመጨረሻው ፍሬ ይህንን ይመስላል። በጣም እግዚአብሔር ይስጥልን። ምናልባት ማስተር ባጭሩ እንግዲህ ይሄ የኢየሱስ እምነት የሚለው መጽሐፍ ቅዱስ በተጻፈበት ቋንቋ የኢየሱስ እምነት ተብሎ ሊተረጎም ይችላል፣ በኢየሱስ ማመን ተብሎ ሊተረጎም ይችላል እና እነዚህ ሁለቱ አስፈላጊ ናቸው። የኢየሱስ እምነትም ያስፈልገናል፣ በኢየሱስ ማመንም ያስፈልገናል። የኢየሱስ እምነት ምንድን ነው ብለን ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር በነበረበት ጊዜ ኢቭን በምድራዊ አገልግሎቱ ብቻም ሳይሆን በመስቀል ላይ ሆኖ በአባቱ ላይ ፍጹም የሆነ መተማመን ነበር። ስለዚህ ሶስተኛው መልአክ ጥሪ የሚያደርግልን በማንኛውም አይነት ሁኔታ በዚህ ምድሩ ስናልፍ ክርስቶስ በአባቱ ላይ የነበረው ፍጹም የሆነ እምነት እኛም እንዲኖረን ነው ጥሪ እያደረገልን ያለ ሶስተኛው መልአክ ነው። ሁለተኛ ደግሞ በኢየሱስ ማመን ምን ማለት ነው? ክርስቶስ ለድነታችን ብቸኛው ተስፋ፣ ሌላ ምንም ነገር ብቸኛው ተስፋ፣ በመስቀል ላይ ለሰብአዊ ዘር የከፈለው የኃጢአት ዋጋ ለድነታችን ብቸኛው ተስፋ እንደሆነ አመን እንቀበል። ይሄ ማለት ምንድነው? ሶስተኛው መልአክ መልእክት ጽድቅ በእምነት እንድንቀበል ጥሪ እያደረገልን እና ይሄ ነው አሁን የኢየሱስ እምነት የሚባለው ይሄ ነው። ኢየሱስ በአብ ላይ የነበረው እምነትና አሁን ደግሞ እኛ ኢየሱስ ለድነታችን በፈጸመው ተግባር ላይ የሚኖረው እምነት። በጣም እግዚአብሔር ይስጥልን። ግሩም የሆነ ውይይት ነበረን። ተመልካቾች እንዳያችሁት በብዙ እንደተባረካችሁበት ተስፋ እናደርጋለን። እንዳየነው እንግዲህ የዚህ የዘላለም ወንጌል መሰበክ በክርስቲያኖች ላይ 3 መሰረታዊ ፍሬዎችን ያስገኛል። አንደኛው ትዕግስት ወይም ጽናት ያለው ነው። ሁለተኛ ደግሞ የእግዚአብሔርን ባህሪ መምሰልን ወይም ደግሞ በትእዛዝ ውስጥ የተገለጸውን በመታዘዝ ክርስቶስን መምሰልን እንደሚያፈራላቸው፣ በሶስተኛ ደረጃ ደግሞ የክርስቶስን እምነት በአባቱ ላይ ያለውን እምነት እንደገና በሱም ደግሞ መተማመንን እንደሚያስገኝ አይተናል። ስለዚህ ይህንን የዘላለም ወንጌል ልንሰብኮ ይገባል ማለት ነው፣ ይህንን ፍሬ የሚያስገኝልን ከሆነ። ስለዚህ ቅዱሳን ይህንን እያሰብን ይህን የዘላለም ወንጌል በዚህ መንገድ በማካፈል እነዚህን ፍሬዎችን ለማግኘት እንድንተጋ እግዚአብሔር ሁላችንም ይርዳን። አሁን ቤታችንን ስንጨርስ ከፓስተር አይጠገብ ጋራ ጸሎት አድርገን እንጨርሳለን። እናከብርሃለን፣ እናመሰግንሃለን ታላቁ ጌታ፣ የዓለማት ሁሉ ፈጣሪ። ይህንን ታላቅ የመዳን ወንጌል እንድናውቅ ከብዙ ጥበበኞችና አዋቂዎች የተሰወረውን የመዳን ምስጢር ስለገለጽክልን ክብር ላንተ ይሁን። እግዚአብሔር አምላክ ይህ በመጨረሻው ዘመን ለዓለም ሁሉ የሚሰበከው የሶስቱ መላእክት መልእክት እኛ ራሳችንን በደንብ እንድናስተውለው ከዛ በኋላ ለሌሎችም ደግሞ ይህንን እውነት በማካፈል ብዙዎችን ወደ መንግስትህ እንድናድም መንፈስ ቅዱስ የሚገለገልበት የክብር ዕቃ እንድታደርገን እንጸልያለን። ይህንን ቃል ደግመን ደጋግመን በማጥናት
ክርስቶስን ወደ ማወቅ ወደ ክርስቶስ ፍጹም ሙላት መድረስ እንድንችል አንተ እርዳን። ስለሰጠህን እድል እናመሰግንሃለን። ቀናችንን ባርክ። በጌታ በኢየሱስ ስም አሜን።